አንተ በልሽ ይሆንልህ ንገረን። ምንድነው? ቆይ ሁላችሁ ምን መሰላችሁ? ልጄን በጣም እንደምወድሽ ታውቂያለሽ አይደል? እሷ ናት ልጅ። የምንወድሃለን እንዴ? ኑርልን እህትዬ፣ አንቺም ኑሪልን። ትሻለሽ። ኧረ እባክህ ልጄን እያልክ እኮ ሙዳችን አጠፋው። እንቀጥል እንደ ንገሪኝስ። ከዛ ሱቅ ደግሞ እየሄድሽ የራጣት ነሽ በዱቤ ትብለሽ ዝም ብዬ ልብላ አሁን በጣም እኔማ እንደዚህ ተጣብቃችሁ ሳያችሁ እኮ አንዳንድ ጊዜ ታጥዬ ምን አለበት ሆነሽ ብዬ እመኛለሁ። እንዴ ማሚ በጣም እኮ የኛ ልጅ እኮ ነው። እሱ ልጅ ትደበድብልኛለሽ? እሱማ ቤተሰብ ችግር የለውም። ሌላም አለ አሳይሻለሁ። አርጁን ሄደሽ ትቀጠቅጭልኛለሽ። ችግር የለውም ብቻችን አሳየኝ። እኔ እኮ ኤቢ ከሌለች ሌሎች እኮ ችግር የለውም። ሰሞኑን ደግሞ በጣም ደስ ብሎሻል። እኔ ቁጭ በይና እስቲ ኖራ ላይክ አርጉኝ ፈልጌው ነው። አቶ ደረጀ ዳጣ የሱ ልጅ እንደሆነች እንዳወቀ እንግዲህ ወደ ቤት ገብቶ ቤቱ ጥርስ በጥርስ በደስታ ተሞልቶ ነበረ። እሱም እንግዲህ ቤተሰቡ ሁሉ ምን እንደሆነ ባያውቁም ሁላቸውም አብረው እየተደሰቱና ደስ የሚል ጊዜ እያሳለፉ ነበረ። መጨረሻ ላይ ግን እንዴ ይሄ ነገር ደስታው ምንድን ነው አልገባንም እያለች ነበረና ወይዘሮ ማርታም በስተመጨረሻ ግን እሱ እንግዲህ በቃ ይሄን ያልከጨፈራችሁ ይሄን ከተደሰታችሁ ይበቃል፣ አሁን ልንገራችሁ ምን እንደሆነ ያስደሰተኝ ነበር ያለውና ወይዘሮ ማርታም እንግዲህ እንዴ አቶ ደረጀ እስካሁን አስጨፈረከን አሁን ነው እንዴ የምትነግረን ነበር ያለችውና አይ በቃ ልንገራችሁ ነበር እንግዲህ ሊነግራቸው ነበረ። ዳጣ ግን ነገሮችን አስቀይረዋለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች ሁላችሁም ሰላም ብያለሁ። ሰላማችሁ በዘት ተርፍረፍ ይበልኝ እያልኩኝ እንግዲህ ዳጣ ዲራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናገኝበት ነው ማለት ነውና ቤተሰባዊነትን፣ ፍቅርን፣ እህትነት፣ ወንድምነት፣ እናት በልጆቿ ህይወት ውስጥ ምን አይነት ቦታ እንዳላት፣ አባት ለልጁ ምን ያህል አስፈላጊ እንደሆነ ብዙ ነገሮችን ማህበራዊ ነገሮችን የምትማሩበት ይሆናል ማለት ነው። እንግዲህ አቶ ደረጀ ዳጣ ልጄ ናት ብሎ ሊናገር አፉ ላይ አድርሶ ነበረ። ዳጣ ግን በጣም በመደናገጥና እንዲ አባዬ ሊናገር ነው ላይናገር ነው እያለች በጣም ግራ ተጋብታ ነበረ። ግን አቶ ደረጀ በጣም ደስ ስላለው ሊናገር ነበረና ልጄን ባለ ሰዓት እንግዲህ እሷ ቶሎ ብላ ነገሮች እንዳይበላሹ ስላሰበኝና ዳጣ ፈጣን ልጅ ስለሆነች እቿት ልጅ ከውሃ ነች ብላ እንግዲህ አሳቅፏለች። የውሃም ማለት ነው። እሱም አዎ ውሃ ልጄ ስለሆነች በጣም ነው የምወዳት፣ በእሷ ደስተኛ ነኝ ነበር ያለውና ሁላችሁም ወዳችኋለሁ፣ ልጆቼ ናችሁ ሁላችሁም ነበር ያለው አቶ ደረጀ ግራ በመጋባትና አዎ አቤጌልም እወዳታለሁ፣ ናታንንም ማርትዬ አንቺንም ወድሻለሁ ነበር ያለውና እሷም እንግዲህ ወደህ ነው የምትወደን እንዴ ዛሬ ደግሞ ነበር ያለችውና እንዴ አንቺ ሚስቴ ስለሆንሽ ሁልጊዜም ደስተኛ ነኝ፣ የልጆቼ እናት ስለሆንሽ ሁልጊዜም በአንቺ ደስተኛ ነኝ ነበረ ያላትና ነገር ግን ሰላምዬ ዳጣን እያየቻት ነበርና በጣም ግራ የተጋባችው ነገር የሆነ የተደበቀ ሚስጥር እንዳለ ነው የሚሰማትና ሰላም እንግዲህ ዳጣ ውሃ ምንጭቅ አርግታ እቿትልህ ልጅ ብላ ላቶ ደረጀ ስታስታቅፈው አቤጌልም ግራ ተጋብታ ነበርና አቤጌል እንግዲህ እንደዚሁ ተጠራጣሪ ናትና ይሄ ነገር ምንድነው ያስደስታቸው ያለምንም ምክንያትማ አባይም ዳጣም እንደዚህ ያልተደሰቱም እያለች በራሷ መንገድ ነገሮችን እያጠናች ትገኛለች ማለት ነው። ሰላምም ግራ ተጋብታ ነበረ ማለት ነው። ዳጣ ግን አሁን አቶ ደረጀ አባቷ ስለሆነ ነገሮችን ሁሉ በኮንፊደንስ መናገር ችላለች ማለት ነው። ቤቱን ጋሼ ወይም ደግሞ ደረጀ ቢሆን ወደ ውጪ ወጣ ሲሉ ግን አባዬ ነው ስሙ ማለት ነውና ነገር ግን ወደ ውጪ ወጥቶ ነበርና መኪና ውስጥ ሮጣ ሄዳ አባዬ ነበር ያለችው። ምን ፈልገሽ ደግሞ ምን ፍለጋ መጣሽ ምን ቀረሽ ነበር ያላትና እሷም እንግዲህ አባዬ ጫማ ግዛልኝ ነበር ያለችው። ጫማ የለሽም እንዴ ቢላት አይ አለኝ ግን በቃ ሌላ ግዛልኝ፣ ሌላ ደግሞ ጠጉር ማስያዣም ግዛልኝ፣ ልብስም ግዛልኝ፣ በቃ ስልክም አዲስ ስልክ ያስፈልገኛል ግዛልኝ ነበር ያለችውና እሱም እሺ በቃ እገዛልሻለሁ፣
እንደውም አብረን እንሂድና ለራስሽ የፈለግሽው መርጠሽ ትገዣለሽ ነበር ያላት አቶ ደረጀና ነገር ግን እዟት ሄዶ ሱቁ አካባቢ ጋር ሲደርሱ ዳጣ በሀሳብ ተውጣ ፊቷ ላይ ሀዘን ይታይባታል። እኛ እንግዲህ ብዙዎቻችን በቃ የእናት ጥያቄ ስላልተመለሰላት ነው ያዘነችው ብለን ነበርና እሱም ዳጣ በይውረጂ የምትፈልጊውን ለራስሽ ነው የምትመርጪው እያላት ነበረ። እሷ ግን በሀሳብ ተውጣ ፊቷ ላይ ሀዘን ይታይባት ነበረና እሱም ዳጣ እየጠራውሽ እኮ ነው ከኔ ጋር አይደለሽም ነበር ያላትና አይ ከአንተ ጋር ነኝ አባዬ ደግሞ ከፍቶሻል ምን ሆነሽ ነው እኔ እኮ ያልሽውን ሁሉ እሺ እገዛልሻለሁ ብዬሻለሁ አይደል እንዴ ምን ሆነሽ ነው የከፋሽ ነበር ያላትና አይ አባዬ እኔ ምንም አልፈልግም አንተ እሺ እንድትለኝ ብቻ ነው የምፈልገው ልጆች አባታቸውን ይህን እንፈልጋለን ሲሉ ቀና ነበረ እመኝም ነበረ ስልክም አለኝ ጫማም አለኝ ልብስም አለኝ ምንም አልፈልግም ብቻ እንደ አባት አንተን ግዛልኝ ማለት አንተ ደግሞ እሺ ስትለኝ ማየት ነው የምፈልገው በማለት ነው እንግዲህ ይሄ እየነገረችውና ይሄ ያነጋገር እንግዲህ አቶ ደረጀ ልብ ነክቷል ማለት ነው። እሱ እንግዲህ በሺ ይሆንልሽ እምቢ ምልም ለዝችኋል ነበረ በማለት ወደ ቤት ተመለሺ ነበር ያላትና እንግዲህ አቤጌል ሌላ አፍቃሪ አግኝታለች ማለት ነው። እሱም አብዱ ነው። እንዴት ነው እስቲ ሀሳብ አስተያየት የማን ነው ለሷም ይሆናት አብዱ ወይስ ናታን? እኔ አብዱ ይሆንሻል ናታንን ለቀቅ አብዱን ጠበቅ ብያታለሁ አቤጌልን ማለት ነው። እሱም እንግዲህ በጣም ወድጃታለሁ አቤጌልን አፍቅሪያታለሁ እያለ ለመጠንና ለውሃ እየነገራቸው ነበርና እንደዚሁም ብዙ ታሪኮችን አንስቶም እየነገራቸው ነበር እያወራቸው ነበር። እንግዲህ በስተ መጨረሻ የሚያወራውን አውርቶ ወደ ቤት ስትመለሱ አቤጌልን እንደምትሉልኝ በጣም ነው የምወድሽ፣ በጣም ነው የማፈቅርሽ፣ ፍቅርሽ እንደምን ወንዝ ሰፍቶ ምናምን እንግዲህ በማለት የፍቅር ቃላቶችን ደርድሮ ሂዱና ንገሩልኝ ወደ ቤት ስትመለሱ ብሏቸው ነበር ውሃና ለመጠን ማለት ነው። መጠንም እንግዲህ እነሱ ጋር ስትሄጂ አንቺን ብትሆኚ ንገሪልኝ በጣም እንደማወዳት በጣም እንደማፈቅራት ከሷ ውጭ መኖር እንደማልፈልግ መኖርም እንደማልችል ለአቤጌል አድርሱልኝ ፍቅሬን ብሎ ነው እንግዲህ የላካቸውና ያለ ወትሮዋ ግን አቤጌል ናታን ክፍል ሄዳ ናታንዬ እንዴት ነህ እያለችውና ሰላም ብላው እንግዲህ ምን ትፈልጋለህ ዛሬ ምግብ ልስራለክ የምትፈልገው ምግብ ነበር ያለችውና እንዴ አንቺ ምግብ ለሞሩ መስራት ትችያለሽ እንዴ ነበር ያላትና አሁን ናታንዬ አንተ የምትወደው ምግብ ንገረኝና እኔ ልሰራለህ ፈቃደኛ ነኝ እንደው ምን ያህል ባለሙያ እንደሆንኩም ታይኛለህ ነበር ያለችውና እሺ እንደዛ ከሆንኩ እንደውም ለሁሉም ቤተሰብ ሰሪልና ነበር ያላት። አይ እኔ ላንተ ብቻ ነው እንጂ ስትለው አይ እኔ ብቻ ሳልሆን እውነት አንቺ ከተቀየርሽና ጥሩ ሰውሽ ጥሩ ሰው ከሆንሽ በቃ ስሩና ሞያሽን እኔ ብቻ ሳልሆን እማዬም አባዬም ሁሉም ቤተሰቡ ሁሉ ሞያሽን ይመስክሩልሽ ነበር ያላትና ነገር ግን ስሪልኝ ብላትም ሰላምን ነው የምታሰራው እና እስካሁን እኮ አሁን ደግሞ ምሳ ሰላም እየሰርታ ሊሆን ይችላል ነገር ግን ፍቃደኛ ከሆንሽ እንዳልሽ እውነት ተቀየረሽ ከሆነ ምግብ መስራት ምትይ ከሆነ ነገ ጠዋት ለሁላችንም ቁርስ ሰሪልን ነበር ያላትና እሷም እሺ ናታንዬ እኔ አንተ ያልከውን ሁሉ ለማድረግ ፍቃደኛ ነኝ ነበር ያለችውና እንግዲህ ይህን ሁሉ እያደረገች ያለችው ናታንን ለማጥመድ ናታንን የራሷ ለማድረግ ነበርና ናታን ግን ምንጊዜም ልቡ ያለው ዳጣ ጋራ ነው ማለት ነውና እንግዲህ ዳጣን ክፍሉ ነይ ብሎ ጠርቷት ነበርና እሱም እንግዲህ እያወራት ነበረ ናታን እኔ ክፍል ነይ ነበር ያላትና አለም ብትለውም በቃ እንጫወታለን ደብሮኛል ነበር ያላትና ነይ ማንም እኮ ቤቱ የለም ቁጭ በይ ደግሞ አልጋው ላይ ችግር የለውም ዛሬ እኮ ሰላምዬ ብቻ ነች ያለችው አቤጌል የለችም ነበር እኔ እኮ እዚህ ቤት እኮ ነፃነቴን የምሰጠኝ ነፃነቴን የምነሳኝ አቤጌል ብቻ ናት ሌሎቹ ቢኖሩም ባይኖሩም ምንም ችግር የለውም እሷ ከሌለችስ ችግር የለውም ብላ እንግዲህ አልጋው ላይ ቁጭ ስላለች ማለት ነው እሱም እንግዲህ ለምንድነው ክፍሌ እማትመጪው ቢላትም ሚስትህን ፈርቼ ነው ነበር ያለችውና እንደዚህ አትበይ ሚስቴ አይደለችም እኔ በፍጹም አልወዳትም እሷ ለሷ ምንም አይነት ቦታ የለኝም ነበር ያላትና እሷ ላንተ ቦታ አላታ ነበር ያለችው አይ እኔ ከሌለኝስ ነበርና ባለፈውም ወይዘሮ ማርታ አንቺንና እሷን አጠገብ እያወዳደረች እያወራች ነበረ እኔ ግን ምንም መልስ አልሰጧትም ይሄ የወይዘሮ ማርታ ግፊም እንዳለበት እየተመለከትኩኝ ነበረ ስለዚህ እኔ ደግሞ ለሷ ምንም አይነት ቦታ የለኝም አንቺ ቆይ
ለኔ ቦታ የለሽም እንዴ አትወጂኝም እንዴ ስላት እንግዲህ እኔማ በጣም እኮ ነበር እምወድህ ነበር ያለችውና ትመቸኛለህ እኮ ነበር ያለችውና እሱም እንግዲህ ምንድን ያልሽው ነበር ያላትና ለማስደገም አማርኛውን እሷም እንግዲህ ምን ነው አልተሰማህም እንዴ አትመቸኝም እሺ አሁንስ ነበር ያለችውና አሁንስ ተስማማክ? እንግዲህ ከሱ የምንረዳው ምንጊዜም ከዳጣ ጋር ቢሆን ደስተኛ እንደሆነ ነው ከፊቱ ላይ የምንረዳው ማለት ነው። አቢጌል እንግዲህ አቶ ደረጀ ክፍል ገብታ የአቶ ደረጀን ጅኬት እየበረበረች ነው የሚገኘው። እንግዲህ አሁን ጉድ ትልቅ ሚስጥር ሊወጣ ነው ማለት ነውና እንግዲህ አቶ ደረጀ ክፍል ገብታ እየበረበረች ነበረ። የዲኤንኤ ወረቀቱም ዳጣና አቶ ደረጀ የተመረመሩበት ጅኬቱ ኪስ ውስጥ ነበረ። ነገር ግን እሷ የምትፈልገው ብር ነበረ ወይ ብሩን ደብቃ ዳጣ ነች የሰረቀችው ለማለት እሷን ለማስባረር እያደረገች ያለችው ሙከራ ነበር። ነገር ግን እሷ ወረቀቱ ምን እንደሆነ አላስተዋለችም። ውርውርን ያደረገችው ብር ስታገኝ እንግዲህ ደውላ አባዬ ብር ከኪስህ ልውሰዱ ይፈልጌ ነው ስትለው እሱም እንግዲህ ኪሴ እንዳትገቢ ብር ከፈለግሽ እኔ በስልክሽ ልክልሻለሁ ነበር ያላትና እሷም እሺ በማለት እንግዲህ ቆማ እያለች ድንገት ሰላም እየተመጣባታለች። ሰላም ስትመጣባትም አንቺ ኮቴ የለሽም እንዴ አንኳኩተሽ አትገቢው እንዴ ዝም ብለሽ የምትገቢው ስትላት አይ እማዬና አባዬ እንደሆነ ጋሼ እናትዬ እንደሆነ አሁን ነው የወጡት ማንም የለም ብዬ ነው ስትላት እንዴ ማንም ስለሌለ ብቻ ነው እንዴ በር የሚንኳኳው ቢኖርም ባይኖርም በር ማንኳኳት አለብሽ ነበር ያለቻት። አይ ግን የደነገጥሽ ትመስያለሽ ስትላት ምንም የሚያገባሽ ነገር የለም ነበር ያለቻት። እና አይ እኔ እኮ ክፍልሽን ሳጠዳ ክፍልሽ የለሽም ለዚህ ነው ወደዚህ የመጣሁትኝ ትቆያለሽ መሰለኝ ልውጣ ስትላት ውጪልኝ ነበር ያለቻት ሰላም ማለት ነው። እንግዲህ ከናታን ጋራ እያወራች ባለችበት ጊዜም ውሃ እንግዲህ ወደ ቤት ተመልሳ ቀጥታ ናታን ክፍል ነበር ሄደችው። ናታን ክፍል ደግሞ አቤጌልና ናታን አብረው ነበሩና እሷም እንግዲህ አቤጌልዬ አብዱ እንዳለሽ በጣም ነው የምወድሽ፣ በጣም ነው እማፈቅርሽ፣ ከአንቺ ውጪ ከሌላ ሰው ጋራ መኖር አልችልም የኔ ውድ እና ፍቅርሽ እንደምን ወንዝ ሰፍቶልኛል ብሎሻል ነበር ያለቻትና እንግዲህ ናታን ይሄንን እየሰማ እያለ ነበርና እንዴት ነው ናታን ፊት ይሄንን ነገር የምትናገሪኝ ብላ ብድግ ብላ በጥፊ ነበር ያጮለቻት ውሃ ማለት ነው። እንዴ ምን አድርጌ ነው የምትይኝ? እሱ እኮ ነው ንገሪያት ያለኝ ነበር ያለችው ነው። እና እሱ ቢልሽ አሁን ነው እንደሚነገረኝ ብቻዬን ስሆን አትነግሪኝም ነበር ያለቻትና ያቺ ዳጣ ልካሽ ነው አይደለ ነበር ያለችውና እንግዲህ ሌላ ጠብ ገጥሟል እነሱ። ናታን እንግዲህ እነሱን እየገላገለ ይገኛልና ፍቅረኛ እንዳላት እንግዲህ እዚህ ጋር ናታን አውቆላታል ማለት ነው። እሷ ግን ናታን እንዲሰማባት አትፈልግም ነበረ። የሁለተኛ ውርደት እንግዲህ የአባቷ ክፍል ገብታ ጅኬት እየበረበረች ነው። ብሩን መልሺ ቦታው ስለተባለች ከአባቷ ኪስ ያገኘችውን ብር ወደ ቦታው ልትመልስ ተገዳለች ማለት ነው። ነገር ግን ሰላምዬ ወደ ሳሎን ሄዳ ነበረ። ዳጣ ብቻዋን ነበረች እና ፍያለች እንግዲህ ትልቅ ትንፋሽ እየተነፈሰ በሰማች ጊዜ ውሃ ምን ነው ሰላምዬ ደከመሽ እንዴት ስላት አይ አይደለም እቻ ቤቄል ነች ባክሽን ደግሞ አባቷ ክፍል ገብታ ኪሱን እየበረበረች ነው ስትላት ዳጣ እንግዲህ በጣም የደነገጠችውና የጠረጠረችው ነገር አለ። ቆይ እኔ ቀስ ብዬ ልሄድላት ነበር ያለችው። አይ ተይው ደግሞ ትጣላላችሁ ትላትም አይ ግድ የለም ቀስ ብዬ እጄ ምን እንደምታደርግ አያታለሁ ነበር ያለችውና በይ ደግሞ ተጠንቀቂ በኋላ እንዳትነሳብሽ ካየችሽ ነበር ያለቻትና እንግዲህ ወረቀቱን አውጥታ እያነበበችው ነበረ። እንግዲህ ምን ላይ እንደደረሰችበት ባናውቅም ዳጣ ግን ወደዛ ክፍል አመርታለች ማለት ነው። ዳጣ በጣም ፈጣንና ቀልጣፋ ልጅ ስለሆነች ቶሎ ብላ ወረቀቱ ወይ ትመነጭቃታለች ወይ ይጣላሉ ማለት ነው። እኔ ግምቴን ሳስቀምጥላችሁ ዳጣ ወረቀቱን ትመነጭቃታለች፣ ትቀበላታለች ወይ ቀዳዳ ትጥለዋለች። አቤቄል ይህን እውነት ማወቅ የለባትም፣ አንብባም መድረስ የለባትም ማለት ነው እና ዳጣ ይህን ወረቀት ተቀብላ መቀዳደድ አለባት ወይም መደበቅ አለባት ማለት ነው። እንግዲህ ይህን ነገር አቶ ደረጀ ከሰማ ደግሞ የሚፈጠረው ነገር ከባድ ነው እና አቤጌል እያደረገች ያለችው ነገር በጣም ከባድ ነገር ነው ማለት ነው። ቀጣይ ምን ተፈጠረ የሚለውን አዲስ ቪዲዮ እዤላችሁ እመጣለሁ ማለት ነው። እስከዛው ድረስ ቸር ሰንብቱልኝ። ለቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁንም ከልብ አመሰግናለሁ። ላይክ አርጉኝ ፈልጌው ነው።